ሰላም ቤተሰቦችና ተመልካቾች፣ የግብርና ምርትና ምርታማነታችንን መጨመር የሚያስችሉ የተለያዩ ምርት ቴክኖሎጂዎችን ነው ይዤላችሁ የቀረብኩት። እንደሚጠቅማችሁ አልጠራጠርም። እስከ መጨረሻው አብረን እንከታተል። ሰብስክራይብ፣ ላይክ እና ሼር ማድረግም እንዳይረሳ። አሁን በቀጥታ ወደ ጉዳያችን እንገባለን። የግብርና ቴክኖሎጂ ማለት የግብርና ምርትና ምርታማነትን ሊያሻሽሉ የሚችሉ አዳዲስና የተሻሻሉ ዘመናዊ የግብርና የአሰራር ስልቶች ናቸው። የማቀርብላችሁ የግብርና ቴክኖሎጂዎች እኔ በየፋርሙ ጉብኝት ሳደርግ ያገኘኋቸውን የግብርና ምርትና ምርታማነትን ለመጨመር የሚያስችሉ በቀላሉ እዚያው ሀገር ውስጥ የሚሰሩና ገበሬው በተመጣጣኝ ዋጋ ገዝቶ መጠቀም የሚችላቸው የቴክኖሎጂ አይነቶች ናቸው ማለት ነው። ቴክኖሎጂዎቹን የሚጠቀሙ ሰዎች ከቴክኖሎጂዎቹ ብቻ ተጠቃሚ መሆን ሳይሆን ቴክኖሎጂዎቹ በራሳቸው ጊዜ የሚፈጥሩት የጎንዮሽ የቢዝነስ አማራጮች ስላሉ ይህም እንደ ትልቅ እድል የሚወሰድ ይሆናል ማለት ነው። የጎንዮሽ ጥቅማቸው ምን እንደሆኑ በቪዲዮ መጨረሻ አካባቢ አቀርብላችኋለሁ። ቀጥለን ደግሞ ቴክኖሎጂዎቹን አንድ ባንድ እናያለን። የዚህን አጠቃቀም የተወሰነ ባቅ ደስ ይለኛል። እሳት በዚህ ይገባል። ይሄ እሳት ማንደጃው። ይሄ እሳት ማንደጃው። ኦኬ። አሁን ይሄ ከቆርቆሮ ነው የተሰራው። ይሄ ብረት ነው። ብረት ነው። እዚህ መስራት ይቻላል። ይቻላል። ሀገር ውስጥ ነው ያሰራው። ሀገር ውስጥ ነው ያሰራው። እዚህ ነው ያሰራው። ያስ ከላይ ማሽከርከሪያው ምንድነው? መዝጊያና ይሄ አንቀሳቀሻ ነው። እንትኑን ይሄ አሁን መኖ አለ አይደል? ውስጥ ላይ ይሄ ኦኬ። ይሄ ማማሰያ ያለው አየሁ። እስቲ ትንሽ ኦኬ። እሱን ስታዞረው ይዞራል እንዳይቃጠላ። ማማሰያ ነው። በቃ እንደዚህ ነው ማማሰያ። አየሁ። ውስጥ ላይ ይታየኛል። አየሁ። ያሽከረክረው በቃ ይሄን ነው በቃ። ስለዚህ በዚህ መልኩ ቦሎቄውን እናበስላለን። ከመኖ ጋር ቀላቅለን ለእያንዳንዱ ላም ይሰጣል። ምን ያክል ሊትር እንደሚጨምር ጥናት ነገር ያደርጋችሁት? በጣም ይጨምራል። ኦኬ። በፊት ካለው 30% ምናምን 30% ይጨምራል። ይሄን ሲጨመርላችሁ ኃይለኛ የፕሮቲን ምግብ ነው። የሚገርም ነው። በጣም ደስ የሚል ነው። እኔ ዛሬም ነው ያየሁት። ፕሮቲኑ በጣም ሃይ ነው። የሚገርም ነው። ፕሮቲን ደግሞ የወተት ከብት ማግኘት መቻል አለበት። እውነት የሚገርም ነው። ይሄ ነው። ይሄ ማለት አሁን ከስር እሳቱን እናነዳለን። ይሄ ቦሎቄዋ የሚገርም ነው። ይሄን አሁን ብቻውን ነው የሚበሉት ነው ተቀይጦ ከመኖ ጋር ብዙ መኖ አለ። ኦኬ። አቀያየጡስ እንዴት ነው? አቀያየጡ ሚክስ ስታረጉት? ሚክስ ስናረግ ብዙ አይነት ነው የምናረገው። ይሄ በጣም የተለየ ነው። ሳር አሁን እንፈጫለን። ኦኬ። በዚህ ሳር ነው። ይሄ አሁን ሳር ነው ተፈይቷል። የተፈጨ ሳር ያው በዚች ነው ማሽኖች ናት። ይህ ማሽን የደረቅ ሳር መፍጫ ማሽን ነው። እንደምታዩት እንግዲህ ማሽኑ በኤሌክትሪክ ኃይል ነው የሚንቀሳቀሰው። ዲናሞ ተገጥሞለት በኤሌክትሪክ ኃይል ነው የደረቁ ሳሮችን የሚፈጨው። ባለ 3 እና ባለ 2 የፈረስ ጉልበት አለው። እንግዲህ ባለ 3ቱ ከባለ 2ቱ የተሻለ አቅም አለው ማለት ነው ሳሩን በመፍጨት ሂደት ውስጥ። ይህን በአካባቢያችን በቀላል እና በተመጣጣኝ ዋጋ ገዝተን መጠቀም እንችላለን። እንዳልኩት ደረቅ ሳሮችን ለመፍጨት እጅግ በጣም ተመራጭ ነው። በግብርና ስራችን ውስጥ በተለይ በእንስሳት እርባታ ስራ ውስጥ በጣም ወሳኝና አስፈላጊ የግብርና ቴክኖሎጂ ሆኖ እናገኘዋለን። ይህ ሁለተኛው አይነት የደረቅ ሳር መፍጫ ማሽን ነው። በዚህ ማሽን በመጠቀም የተለያዩ የደረቁ የሳር ዝርያዎችን መፍጨትና ለከብቶቻችን መመገብ እንችላለን ማለት ነው። እንደቀደመው ማሽን ሁሉ የኛውም ባለ 3 እና ባለ 2 የፈረስ ጉልበት አለው። ባለ 3ቱ የፈረስ ጉልበት እንግዲህ ከባለ 2ቱ የፈረስ ጉልበት ቀድመንም እንደተናገርነው የተሻለ የመፍጨት አቅም ይኖረዋል ማለት ነው። እንደሚታወቀው የኛውም በኤሌክትሪክ ኃይል ነው የሚሰራው። ዲናሞ ኦልሬዲ ተገጥሞለታል። በኤሌክትሪክ ኃይል የሚሰራ ነው ማለት ነው። እንግዲህ ደረቅ ሳርን በመፍጨት ሂደት ውስጥ በጣም ትልቅ ሚና አለው። እንግዲህ ለአርሶ አደሮች እና ለገበሬዎች ለአርብቶ አደሮች በጣም ወሳኝና አስፈላጊ የግብርና ቴክኖሎጂ እንደሆነ እንረዳለን።
ሰዎችም በዚህ ቴክኖሎጂ መጠቀም ቢችሉ ምርትና ምርታማነታቸውን በእጅጉ ይጨምራሉ ብዬ ሀሳቤን ለማካፈል እፈልጋለሁ። ቀጥለን የምናየው ደግሞ የአረንጓዴ ቅጠላ ቅጠሎችና የአገዳዎች መፍጫ ማሽንን ነው የሚሆነው። እንግዲህ ይህም ማሽን በዚህ በግብርና ስራው በከብት እርባታ ውስጥ እጅግ በጣም ከፍተኛ ሚና ይጫወታል። ቀድሜ እንደተናገርኩት አረንጓዴ ቅጠላ ቅጠሎችንና እርጥብ የሆኑ አገዳዎችን ለመፍጨት በጣም በእጅጉ ይጠቅማል ማለት ነው። ይህኛውም ማሽን በኤሌክትሪክ ኃይል ነው የሚሰራው። ዲናሞ ተገጥሞለት በኤሌክትሪክ ኃይል የሚሰራ ነው ማለት ነው። ስለዚህ ይህን ማሽንን መጠቀም እጅግ በጣም ያዋጣል። ባለ 3 እና ባለ 2 የፈረስ ጉልበት አላቸው እነዚህ ማሽኖች። ዲናሞ ኦልሬዲ ተገጥሞላቸው በኤሌክትሪክ ኃይል የሚሰሩ ናቸው ማለት ነው። ቀድሜም እንዳልኩት አረንጓዴ ቅጠላ ቅጠሎችን እንደዚሁም ያልደረቁ ወይንም እርጥብ ሳሮችን እና የአገዳ መኖዎችን ለመፍጨት በእጅጉ ጥቅም ላይ ሲውል እናያለን። በጣም ወሳኝና አስፈላጊ የግብርና ቴክኖሎጂ መሆኑንም እንገነዘባለን ማለት ነው። በዚህ ክፍል የምናየው የወተት ማለቢያ ማሽን እና የወተት መናጫ ማሽንን ነው የሚሆነው። እነዚህ ሁለት መሳሪያዎች በአርብቶ አደሩ የወተት ምርትና ምርታማነት ውስጥ እጅግ በጣም ወሳኝ ሚና ይጫወታሉ። በተለይ ብዙ የወተት ላሞች ያላቸው አርቢዎች በጣም ጠቃሚ መሳሪያ ናቸው። እነዚህ መሳሪያዎች በተለይ የወተት ማለቢያ ማሽኖች እጅግ በጣም ጠቃሚ ናቸው፣ በርካታ የወተት ላሞች ላሏቸው ሰዎች ማለት ነው። ይሄ ማሽን እንግዲህ ዲናሞ የተገጠመለትና በኤሌክትሪክ ኃይል የሚሰራ መሳሪያ ነው። ባለ 2 ባለ 4 እና ከዚያም በላይ ጡቶች ያሉት በሚል ይለያሉ። በጥቂት ጊዜ ውስጥ በርካታ ላሞችን ለማለብም ያስችላል። የተለያዩ አይነት የወተት መናጫ መሳሪያዎች አሉ። ለምሳሌ 50 ሊትር ወተት ሊይዝ የሚችለው ይጠቀሳል። አርብቶ አደሮች እነዚህ መሳሪያዎች መጠቀም ቢችሉ በምርትና ምርታማነታቸው ላይ ተጨማሪ ትርፍ ማግኘት ይችላሉ ብዬ አስባለሁ። ቴክኖሎጂዎቹ የሚሰጡት ጥቅሞች አንደኛ የእንስሳት ጤናን በማሻሻል ረገድ ከፍተኛ ሚና ይጫወታሉ። ለምን እንግዲህ በእነዚህ ቴክኖሎጂዎች ወይንም በእነዚህ ማሽኖች የተለያዩ የሳር ወይንም የአረንጓዴ ቅጠላ ቅጠሎችን እየፈጨን ነው ለእንስሳቱ የምንሰጠው። ጨጓራቸውን ያሳርፋሉ ማለት ነው። ጨጓራቸው ብዙም ስራ አይበዛበትም። ይልቅስ ለዚህ የሚያወጡት የነበረውን ኤነርጂ ወይንም ኃይል ወደ ምርት ነው የሚቀይሩት፣ ወደ ወተት ወደ ማምረት፣ ተጨማሪ ወተት ወደ መስጠት እና ተጨማሪ ስጋ ወደ ማምረት ነው የሚቀይሩት፣ ወይንም ተጨማሪ የእንቁላል ምርት ወደ መስጠት ነው የሚቀይሩት ማለት ነው። ስለዚህ ይሄ አንድ ጠቀሜታ ብለን መውሰድ እንችላለን ማለት ነው። ሁለተኛው ደግሞ የእንስሳትን ምርታማነት መጨመር ያስችላል። ከላይ እንደጠቀስኩት እንስሳቱ ብዙ ጉልበት ወይንም ብዙ ኃይል ምግብ በመፍጨት አይጨርሱም። ኢነርጂያቸው ኃይላቸው ወደ ምርታማነት ይቀየራል ማለት ነው። ሶስተኛው የመኖ ብክነትን ማስቀረትና የመኖ አቅርቦትን ማሻሻል ይጠቀሳል። ይህ እንግዲህ አንዱ ትልቁ ጥቅም ነው ማለት ነው የእነዚህ ቴክኖሎጂዎች ወይንም የእነዚህ ማሽኖች ማለት ነው። እና በዚህ በርካታ መኖ ከብክነት እናድናለን። የመኖ አቅርቦትንም ማሻሻል እንችላለን። በፊት ይጣል የነበረውን ተረፈ ምርት በእነዚህ ቴክኖሎጂዎች በመጠቀም ወደ መኖነት ቀይረን የመኖ አቅርቦትን ማሻሻል እና ብክነትን መከላከል እንችላለን ማለት ነው። አራተኛው እንግዲህ ቅድም በቪዲዮ መጀመሪያ አካባቢ ላይ እንዳልኩት የተለያዩ የጎንዮሽ ጥቅሞችን እንደሚሰጡን ነው። እንግዲህ ለምሳሌ ከሚሰጡን የጎንዮሽ ጥቅሞች መካከል የመጀመሪያው ለሌሎች አርብቶ አደሮች የመኖ መፍጨት አገልግሎት በተመጣጣኝ ዋጋ መስጠት እንችላለን። ይህ እንግዲህ አንዱ የጎንዮሽ ጥቅም ነው ማለት ነው። ለጎረቤቶቻችን እንደኛው አርሶ አደር አርብቶ አደር ለሆኑ ሰዎች የመኖ መፍጨት አገልግሎትን በተመጣጣኝ ዋጋ መስጠት እንችላለን። ይህ ራሱን የቻለ የጎንዮሽ ቢዝነስ ብለን መውሰድ እንችላለን ማለት ነው። ሁለተኛው ደግሞ መኖ ፈጭቶና አሽጎ የመሸጥ ቢዝነስ ይሆናል። ሶስተኛው የጎንዮሽ ጥቅም ደግሞ ማሽኖቹን አምርቶ መሸጥ ይቻላል። በሂደት እንግዲህ እነዚህን ማሽኖች እነዚህን የተሻሻሉ ቴክኖሎጂዎችን አምርተን ለሌሎች አርብቶ አደሮች አርሶ አደሮች ማቅረብ እንችላለን ማለት ነው። አራተኛው የጎንዮሽ ጥቅም ደግሞ ስለ ማሽኖቹ አሰራርና አጠቃቀምም ስልጠና መስጠት ይቻላል። ለሌሎች ሰዎች የእውቀት ሽግግር ማድረግ እንችላለን ማለት ነው።
እንግዲህ እነዚህ 4 የጎንዮሽ ጥቅሞች ናቸው። እነዚህም ብንይዝ መልካም ነው ብዬ አስባለሁ።